بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه ومن والاه يسمى تكون القتل الرجيم يا أيها الناس اعبدوا ربكم أن أنت سوجهوي جيتاچهن تغزو الذي خلقكم يانن يفتراچهن والذين من قبلكم كبفتاچو يكون تفرط زند يكجلالنا الذي جعل لكم الأرض فراشا مدر لنا أنت من تافيا درقون جيتا والسماء بناء سماء ماء فأخرج به بأرسم مالتم بزناب ياوتا من الثمرات كتليايو فرافريوج رزقا لكم لأن أنت سيسايهن زند فلا تجعلوا لله أندادا لا الله بالانتاوچن التادرقو وأنتم تعلمون أن أنت إياوكاችሁ ባላንጣ እንደሌለው ማለት ነው إما نزلنا على عبدنا وإن كنتم في ريب بترطاري ውስጥ ከሆነ ያላችሁት مما نزلنا እኛ ካወረድነው ነገር على عبدنا በባሪያችን ላይ فأتوا بسورة من مثله እርሱን ከሚመስል ሰው አንዲት ምዕራፍ እስቲያምጡ وادعوا شهداءكم من دون الله كالله ሌላ መሳሳይ ነው ብለው ይመሰክሩ ዘንድ إن كنتم صادقين እናንተ እውነተኞች ከሆናችሁ فإن لم تفعلوا إن ካልፈጸማችሁ ካላደረጋችሁ ደግሞ ولن تفعلوا መቼም ጊዜም አትሰሩትምና فاتقوا النار التي وقودها الناس እሳትን ተጠንቀቁ ያችን ማገደዋ ሰዎች እና والحجارة ድንጋዮች የሆኑባትን أعدت للكافرين ለካህዲያን ተዘጋጅታለች ይላል እንግዲህ አላህ Subhanahu Wa Ta'ala ከዚህ በፊት ባሳለፍናቸው አንቀጾች ሰዎችን ለሶስት ከፍሎ የእያንዳንዳቸውን ባህሪ ተናግሯል በመጀመሪያ አካባቢ ባሉ አራት አንቀጾች ስለ ሙእሚኖች ከዛ በኋላ ደግሞ በተከታታይ በመጡ ሁለት አንቀጾች إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم በእነኚህ ሁለት አንቀጾች ደግሞ ስለ ካፊሮች ተናግሯል ከዛ በኋላ ባሉ ተከታታይ አንቀጾች ስለ ሙናፊቆች ተናግሯል ይሄ ሁሉ የሰው ክፍልፋይ ነው በእምነታቸውና በያዙት ነገር ግን ወደ ዒባዳ ሲጣራ ሁሉንም ነው የጠራው ያ አዩሃል ሙናፊቁን አይደለም ያ አዩሃል ካፊሩን አይደለም ያ አዩሃል ሙእሚኑንም አይደለም ያለው ያ አዩሃን ናስ ነው ያለው እናንተ ሰዎች በአጠቃላይ ያመናችሁም ያላመናችሁም የሚጠበቅባችሁ አምናችሁ እንድታመልኩት ነውና اعبدوا ربكم ጌታችሁን አምልኩት ይላል ማን ነው ደግሞ የኛ ጌታ ብሎ የሚከራከር ሙግተኛ ሊኖር ስለሚችል الذي خلقكم على ጌታችሁ ስላችሁ ያንን የፈጠራችሁን ነው እንጂ በየአካባቢው ጌታ ብለው ሰዎች የሰየሟቸው ነገሮች ጌታ ስላሏቸው የጌትነትን ማዕረግ ደረጃ አያገኙትም ጌቶችም አይደሉምና ማለት ነው اعبدوا ربكم الذي خلقكم والذين من قبلكم يبفتاتችሁ
ከበፊታችሁ የነበሩ ህዝቦችንም የፈጠረ እናንተንም የፈጠረ የመላው ዓለማት ፈጣሪ የሆነውን አላህ እርሱን ተገዙት ይላል ከዛም አያይዞ እንግዲህ ኒዕማዎቹን የተወሰኑትን ያነሳሳና ለምን ለአምልኮ አህል እንደሆነ ወአህሉ التقوى واهل المغفرة እንደሚለው አምልኮ ለሱ ብቻ ይገባል የተባለው ለምን እንደሆነ እንድንረዳ ይነግረናል الذي جعل لكم الارض فراشا ምድርን መንጣፍ አደረገላችሁ አለ والسماء بناء ሰማይንም ጣሪያ አደረገ ለኛው ሲል ከሰማይ ደግሞ ዝናብን አወረደ በዝናቡ ሰበብ ፍራፍሬዎችን አወጣ እናንተ ትመገቡ ዘንድ ይሄን ሁሉ ያደረገላችሁ አምላክ خالق እሱ ነው ሊመለክ የሚገባው ከዚህ መካከል አንዱንም እንኳን ማድረግ የማይችሉ ሊመለኩ አይገባቸውም فلا تجعلوا لله اندادا ለአላህ ባላንጣዎችን አታድርጉ ይላል موضوع هذه الدعوة هو العبادة والمخاطب بها هو الإنسان ይሄ ጥሪ ዓላማው ያተኮረበት ነገር ዒባዳ ነው ወደ ዒባዳ ነው ጥሪ ያደረገ ያለው የሚጠራው ደግሞ መላ የሰው ልጆች ናቸው አላህን እንዲያመልኩ ተጠርተዋል ሁሉንም ኒዕማ ከመገኘታቸው እስከ መኖራቸው የሚያስፈልገውን ያሟላው እሱ ስለሆነ أخرجهم من العدم وأسبغ عليهم النعم ካለ መኖር ወደ መኖር አውጥቷቸው ከዚያ በኋላ ደግሞ ኒዕማውን አርከፍክፎባቸዋል የሚታዩ የማይታዩ ነገሮችን ጎላ ያሉትን ለመጥቀስ ያህል ምድርን ምንጣፍ አደረገ ይላል ምንጣፍ ሰው የሚያነጥፈው የሚያርፍበት ቦታ እንዳይጎረብጠው እንዲመቸው ነው ምድር ለሰው ልጆች መኖር ምቹ ናት ሲፈልጉ ይጓዙባታል ፈምሹ في مناكبها وكلوا من رزقه ሲያሻቸው ያርሷታል ሌላ ጊዜም ቤት ይሰሩባታል አንድ ቀን ቆፈራችሁን ቆረጣችሁኝ እንዲህ አረጋችሁኝ ብላ ስሞታ አሰምታ አታቅም ለዚህ አላህ ተስኺር ስላደረጋት ስለዚህ እዚህ ቦታ ላይ ፍራሽ አላት ሌላ ቦታ ላይ ደግሞ መህድ ይላታል መህድ ማለት አንቀልባ ማለት ነው አንቀልባ ለጻልይ ስለሚመቸው ነው በአንቀልባ ሲታዘል ያለቅስ የነበረ እንኳን ዝም የሚለው መህድ የሚለው ቃል ደግሞ አስሉ ቋንቋውን ስናይ ሙመሐድ ከሚለው ነው የተመቻቸ የተደላደለ ማለት ነው እንግዲህ ምን ያህል አላህ የሰው ልጆችን ህይወት በዚህ ዱንያ ላይ የተገራራ እንዳደረገላቸው ይችን ምድር እንካችሁ ብሎ በፍቃዱ በመስጠቱና እንደፈለጋችሁ ተጠቀሙባት جعل لكم الارض مهدا وسلك لكم فيها سبلا ብሎ እንደሚገልጽ የተለያዩ አቅጣጫዎች እንዲሄዱ ከዛ ደግሞ ሰማይን ጣሪያ ያደረገ የተጠበቀ وجعلنا السماء سقفا محفوظا وهم عن آياتها معرضون لا ሰማይና ምድር በመጣጣማቸው ነው የሰው ልጆች ህይወት በዱንያ ላይ የተሳካ ሆኖ የሚጓዝላቸው እንዴት ተጣጣሙ ብትሉ ከሰማይ አቅጣጫ ወደ ምድር የሚለቀቁ የተለያዩ ጠቃሚ ነገሮች አሉ ብርሃን ከዛ ነው የሚመጣው ሙቀት ከዛ ነው የሚመጣው ዝናብም ከላይ ወደ ታች ነው የሚርከፈከፈው እንደገና ደግሞ ስበቱም ምድር ሚዛናውን ጠብቆ እንድትኖር አድርጓል በእነ ሰማይ ወልአርድ ያለው ማለት ነው ፈጣን ጉዞ ያደረገች ያለች ደግሞ በጣም የተረጋጋች ሆና እንድትኖር ረብል ዓለሚን አድርጓታል ሚዛኑን ጠብቆ ማለት ነው ይሄንን ያደረገላችሁን አላህ ተገዙት ነው የሚለው ከዛም ቀጥሎ ምንድነው ያለው ስለ ውሃ ነው የተናገረው ወአንዘለ ሚነ السماء ماء ከሰማይ ውሃን አወረደ ይላል ሰማይ ማለት ያው ኩሉ ማ አላክ ከላይ በኩል ያለ ነገር ሁሉ ነው እንዲህ ምድር በአረንጓዴ አሸብርቃ የተለያዩ ፍራፍሬዎችን ተክሎችን ያበቀለች ለኛ አገልግሎት ስትሰጥ ከሰማይ ዝናብ ጠብታ ቢቋረጥ ኖሮ ይሄ ነገር በቀላሉ እንደማይሳካ ግልጽ ነው አላህ Subhanahu Wa Ta'ala ምንድነው የሚለው أفرأيتم الماء الذي تشربون أأنتم أنزلتموه من المزن
የምትጠጡትን ውሃ ለመሆኑ አያችሁት ልብ በሉና አስተውሉት እስቲ እናንተ ናችሁ ከዳመና ላይ ወደ ምድር ያርከፈከፋችሁት ያወረዳችሁት አም نحن المنزلون لو نشاء جعلناه أجاجا እኛንን ወይስ እናንተ አለና ብንፈልግ ደግሞ ከወረደን በኋላ መርጋጋ ጨዋማ ልናረጋው እንችል ነበር በባህር ላይ ጨዋማ ነው ግን አላህ በራሱ ጥበብ አጣርቶ ወደ መሬት ሲወርድ ደግሞ እንደገና በዳመና አማካኝነት ከአቅጣጫ ወደ አቅጣጫ ተጓጉዞ ጠርቶ ይመለሳል ንጹህ ሆኖ እንድንጠጣው ይሆናል ማለት ነው ማአን ፉራተን ነው የሚለው በሌላ አንቀጽ እንደሚለው አላሁ الذي جعل لكم الارض قرارا አላህ ማለት ምድርን ለእናንተ መረጋጋ ያደረገ والسماء بناء ሰማይን ጣራ ያደረገ وصوركم فاحسن صوركم ቅርጽ የሰጣችሁና ቅርጻችሁንም ደግሞ ውብ ያደረገ ነው አለ የሰው አፈጣጠር የተለየ ነው ورزقكم من الطيبات ከመልካም ሲሳዎች ሁሉ ለገሳችሁ ሲያውት የሚያምር ሲያሸቱት የሚያረካ ሲቀምሱት የሚጣፍጥ የሆነ ነገር ሁሉ ለገሰ ذلكم الله ربكم ያ እንዲህ ያደረገው አላህ ነው የእናንተ ጌታ የሆነው فتبارك الله رب العالمين የዓለማቱ ጌታ ረድኤቱ በረከቱ የበዛ ነው ይላል እና ቁጥር ስፍር የሌለውን ጸጋ በእናንተ ላይ ጧት ማታ እየለገሰ ያለ እናንተ በሱ ላይ ሸሪካዎችን ማድረግ ፍጹም ተገቢ ያልሆነ ነገር ነውና فلا تجعلوا لله اندادا ለአላህ ሸሪካ አታርጉ አለ ከላይ የተጠቀሱት ነገሮች በሙሉ የሰው ልጆች حتى ኩፋሩ ሁሉ ያምናል الذي خلقكم يفتراتون لا الخلق ان ብለው አይከራከሩ ሙሽሪኮችም ጭምር ወለኢን ሰአልተሁም من خلق السماوات والارض لا يقولون خلقهن الله ማን ሰማይን ምድርን ፈጠረ ብትላቸው አላህ ነው የሚሉት ከበፊታቸው የነበሩት ረቡኩም ወረቡ አባኢኩም الاولين ሲባልም አዎ ይላሉ ምድርን ምንጣፍ ያደረገ ዝናብን ያወረደ ተክልን ያበቀለ ሲሳይን የለገሰ ማን ነው አላህ ነው ይላሉ እሺ አላህ ነው ካላችሁ አምልኮውን ለሌላ አካል ማድረጉ ከምን የመጣ ነው የኸለቀ ነው ያልኸለቀ ነው የሚመለከው ከሱ ሌላ ያሉት ደግሞ እንደው ትንሽ ጉንዳን እንኳን የፈጠሩ ከሆኑ እስቲ እነሱን አሳዩኝ አሩኒ ماذا خلقوا من الارض ام لهم شرك في السماوات يتوني بكتاب من قبل هذا او اثاره من علم ان كنتم صادقين ከምድር የትኛውን አካል እንደፈጠሩ አሳዩኝ ወይስ በሰማይ ላይ ሸሪካነት አላቸው ይላል የትኛውም ላይ አንዳችም ተሳትፎ የሌላቸው ራሳቸውንም እንኳን ያልፈጠሩ أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يؤمنون ምንም ነገር ያላደረጉ አካላትን ለምንድነው የምታመልኩት فلا تجعلوا لله اندادا ለአላህ ባላንጣዎችን አታድርጉ جاء في الصحيحين من حديث عبد الله بن مسعود رضي الله عنه قال قلت يا رسول الله أي الذنب أعظم ከወንጀሎች ሁሉ በጣም ከባዱ የትኛው ነው ትልቁ ብዬ ጠየቅኳቸው قال أن تجعل لله ندا وهو خلقك الله እርሱ በብቸኝነት ፈጥሮህ እያለ ለርሱ ባላንጣ ማድረግ የወንጀል ሁሉ ወንጀል እሱ ነው አሉ ሰለላሁ ዐለይሂ ወሰለም وفي الصحيح من حديث ابن عباس من حديث معاذ رضي الله قال رسول الله صلى الله عليه وسلم أتدري ما حق العباد على الله وما حق الله على العباد الله በባሪያዎቹ ላይ ያለው ሐቅና ባሪያዎቹ በአላህ ላይ ያላቸው ሐቅ ምን እንደሆነ ታውቃለህ ጠየቁ ረሱል ሰለላሁ ዐለይሂ ወሰለም الله ورسوله أعلم አላቸው እንግዲያውስ حق الله على العباد أن يعبدوه ولا يشركوا به شيئا الله በባሪያዎች ላይ ያለው ሐቅ እሱን ሊያመልኩና በሱ ምንም ነገር ላይ ያጋሩ ነው የነሱ ሐቅ ደግሞ አላህ Subhanahu Wa Ta'ala መግፊራ ሊያደርግላቸው ነው አላ يعذب من لا يشرك به شيئا ይላሉ ማለት ነው فلا تجعلوا لله اندادا وانتم تعلمون ان انت اياوقاችሁ አለ ምኑን ያወቁት انه ليس لله ند الله ባላንጣ አቻ ወይም ተወዳዳሪ ወይም በስልጣኑ በስራው በባህሪው ሸሪካ የሌለው መሆኑን እያወቃችሁ ማንም አቅለኛ ከልቡ ካሰበ ይረዳዋል ለዚህ ነው እነ ፍርዓውንን እንኳን ታሪካቸውን ያነሳ ቁርአን وجحدوا بها واستيقنتها انفسهم ظلما وعلوا ይላል
አጥብቀው ክደዋል ግን ውስጣቸው እርግጠኛ ነው ክደታቸው ትክክል እንዳልሆነና ፈጣሪ መመለክ እንደሚገባው ያውቃሉ ግፍ ለመስራትና ራሳቸውን ከፍ ለማድረግ ሲሉ ነው አንዱን አምላክ አንዱን ተመላኪ አድርገው እጁ መከፋፈል ፈለጉ እንጂ አላህ ንድ የለውም ማለት ነው حتى ባነጋገር ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ማሻ አላህ ወሽእታ አላቸው አንድ ሰው አንተን እርሶና አላህ ካሰቡ ከሻችሁ መሆን አይቀርም አለ አንድ ነገር ማለት ነው قال اجعلتني لله ندا قل ما شاء الله وحده አሉት ያ አላህ ባላንት አርገኛ ረፍከው እንደ ደግሞ ما شاء الله وحده ነው የሚባለው እንጂ የኔ መሻት አለ መሻት ምን ዋጋ አለው አሉ አዋ የሰው መሺአ ከፈጣሪ መሺአ ስር ነው ያለው وما تشاءون الا ان يشاء الله رب العالمين هذا خطاب لجميع البشريه ለሁሉም ሰው ነው ለካፊሮች ለሙናፊቆች ለሙእሚኖች ነው ግን ሙእሚኖች ያው ከአላህ በአላህ ላይ ሸሪካ አላደረጉም ደግሞ ደጋግሞ ያ አዩሃ الناس የሚለው ውስጥ የሚገቡ ቢሆንም ማለት ነው طيب وان كنتم في ريب مما نزلنا على عبدنا እኛ በባሪያችን ላይ ባወረድነው ነገር ላይ በጥርጣሬ ውስጥ ያላችሁ ከሆናችሁ فلا تجعلوا عند سورة انطوال مثله يميلو ضمير قيل يرجع إلى محمد صلى الله عليه وسلم ودى نبياتنا من ملسو محمد كمسل سو عند مقراف انطوال من مالنا يسون عينت سبقنا يتلابسه اندسو بكل نقروا يلاك يهون سو متاقنوا كهونا وحي የሚወረደበትም ሰው የተመረጠ ሰው መሆን ስለሚገባው ማለት ነው ከደዛ አይነት ሰው አንድ ሱራ አምጡ እስቲ አላቸው ሁላችሁም ከሱ ጋር ተወዳደሩ የምትችሉ አይደላችሁም ማለት ነው ወይ ደግሞ مثله ማለት في كونه اميا የማይጽፍ የማያነብ የወትሮ ህዝቦችን መጽሐፍ ያላገላበጠ ወደ ትምህርት ገበታ ቀርቦ የማያውቅ አንድ ሰው ከ40 አመት በኋላ ይሄንን ጥልቅ ዕውቀት ያፈለቀ ያያችሁ ነው ያላችሁት እሱን የመሰለ ሰው ብዙ አለ እናንተ መሐከልና እስቲ ካንዱ ይሄን አይነት ቁርአንን የመሰለ አንድ ምዕራፍ አንቱ ማለት ነው ወይ ደግሞ مثله የሚለው ሚን እንደ ዛኢዳ ሆና فأتوا بسورة مثله مثل القرآن ማለት ይሆናል ቁርአንን የመሰለ አንድ ሱራ አምጡ በሙዕጂዝነቱ በያዘውቁም ነገር በህግጋቶቹ የዱንያ አኺራን መሳሊህ በማቀፉ ሁሉ ነገር ያዘ በመሆኑ ቁርአን ጋር የሚወዳደር አንድ ምዕራፍ አምጡ አላቸው በፍጹም እንደማይችሉ አላህ ያውቃል ደሞም ቁርአን ጋር ተመሳሳይ ነው ብሎ የሚመሰክሩላችሁ ከሌላ ቦታ አይደለም አምጡ ብላችሁ ከእናንተው ሰዎች መሐከል ወድዑ ሹሃዳአኩም ሚን ዱንላህ ከአላህ ሌላ ምስክሮቻችሁን አምጡ فأتوا بسورة من مثله እንግዲህ ብዙ ትርጉም አላት ማለት ነው على عبدنا لمن على ببارياتችን ላይ على نبينا على رسولنا سائل على عبدنا على لأن العبودية من أشرف مقامات النبي صلى الله عليه وسلم كنبي ما أرجوش مهكل عندنا تلقوا يا الله باريا مهوناتቸው ነው ለዚህ ነው ሸሃደተ ተውሂድ ላይ ራሱ አሽهد ان محمدا عبده ورسوله እንላለን ባሪያውና መልእክተኛው ጥሪው ወደ ዒባዳ ስለሆነ ሙሐመድ ሰለላሁ ዐለይሂ ወሰለም አላህን ተገዙ ብለው ሲያስተምሩ የመጀመሪያ አላህን አምላኪ ራሳቸው ናቸው ማለት ነው ሰለላሁ ዐለይሂ ወሰለም እሱ ባሪያ ነው ከዚህ ከኛ ባሪያ የወረደው ቁርአን ላይ ጥርጣሬ ውስጥ ያላችሁ ከሆናችሁ እሱን መሰል ቁርአን አምጡ አላቸው ማለት ነው በነገራችን ላይ በትላልቅ መቃማታቸው ወይም ደረጃዎቻቸው ላይ አላህ ነብዩ ሰለላሁ ዐለይሂ ወሰለም ሲያወድስ عبد የሚለውን ነው የሚጠቀመው ለምሳሌ ኢስራእና ሚዕራጅ ላይ سبحان الذي أسرى بعبده على بنبيه ሳይሆን بعبده ባሪያውን
በሌሊት ያጓጓዘ ጌታ ጥራት የተገባው ይሁን ይላል ወህይን አስመልክቶ ደግሞ አልহামዱሊላሂ الذي انزل على عبده الكتاب ይላል عبد ሆኖ መገኘት ፍጥረት النصارى ابن مريم ክርስቲያኖች የመርየም ልጅ እንዳጋነኑት ሁሉ እናንተ እኔን አታጋኑኝ የአላህ ባሪያና የአላህ ነብይ የነበረውን ወስደው የአምላክ ልጅ ወይንም ደግሞ የ3ኛ እንዳደረጉት ሁሉ ድንበር ያለፈ ክብር እንድትሰጡኝ አለሻም انما انا عبد فقولوا عبد الله ورسوله እኔ ባሪያ ነኝ የአላህ ባሪያ የአላህ መልእክተኛ በሉኝ ይሄ ነው የሚመጥነኝ ቦታ ብለው ተናግረዋል ማለት ነው እኔን አምልኩኝም አላሉ አላህን አምልክ ነው ያሉት ሁሉ ነብዮችም ወደ አላህ ጥሪ ነው ያደረጉት ማለት ነው وادعوا شهداءكم الناس الذين يشهدون لكم من حكام الفصحاء በጣም ጮሌ የሆኑና አንደበተርቱ የሆኑ የአረብ የቋንቋ ጠበብቶች የምትሏቸው አሉ ስመጥር ገጣሚዎች አሉ የመድረክ ተናጋሪዎች ኹጥባዎች አሉ እናንተ እንግዲህ አንቱ ያላችኋቸው አዋቂዎቻችሁ አሉና እነሱን ጥሯቸው ከነሱም ውጪ የምትጠሩት ካለ ጥሩና ቁርአንና ያ ሰው ያመጣውን ነገር ያወዳደሩ በአዋቂ ችሎታቸው ይገምግሙ የሚሳካላቸው ከሆነ ان كنتم صادقين አላቸው አላህ ተሐዲ ያደረገ ኩፋሮችን ቁርአንን የመሰለው ታመጡ አትችሉም ብሎ ማለት ነው ግን በተለያየ ደረጃ ነው መጀመሪያ ላይ ሙሉ ቁርአኑን የሚወዳደር አንጡ ብሎ ይጠይቃል አንድ ቦታ ላይ ምን ይላል سورة القصص ላይ قل فأتوا بكتاب من عند الله هو أهدى منهما اتبعه إن كنتم صادقين ከአላህ በኩል ከራሳችሁ ፈጥራችሁ ሳይሆን ወህይ የሚወርድላችሁ ከሆነ ሞክሩና ከቁርአንና ከተውራት የበለጠ ትክክለኛ የሆነ መጽሐፍ አምጡ ያኔ ከተለዋለሁኝ እኔም እውነተኞች ከሆናችሁ አታደርጉትም አይሳካም እንጂ ማለት ነው ሱረቱ ሱብሃን ወይም አልኢስራእ ላይ ደግሞ قل لئن اجتمعت الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله ጅኖችና ሰዎች ይሄንን ቁርአን የመሰለ ለማምጣት ቢሰባሰቡ የቀደምት ወትሮዎቹና የወደፊቶቹም ያሁኖቹም አንድ ላይ አንድ መድረክ መገናኘት ችለው ይወያዩና እስቲ አንድ ቁርአን የመሰለ ነገር እናምጣ ቢሉ لا يأتون بمثله ያመጡ አይችሉም ولو كان بعضهم لبعض ظهيرا إلى ሱረቱ ሁድ ላይ ደግሞ أم يقولون افتراه قل فأتوا ب10 سور አሁን ዝቅ አደረገላቸው መጀመሪያ ላይ ሙሉ ቁርአኑን ለማምጣት ከቻላችሁ ሞክሩ ነው የአልቀሰስና የአልኢስራእ አንቀጾች የሚያሳዩት ሁድ ላይ ግን ምንድነው 10 ሱራ አላቸው ሙሉ ቁርአን አትጠየቁም እንደማትችሉ ተረጋግጧል ሌላውንም እንደማይችሉ እኮ አላህ ያውቃል ግን ምንባብ ተነዝል ነው ዝቅ ያደረገ ያቀለላቸው መጣ ሙሉ ማምጣት ካልቻላችሁ እስቲ 10 ሞክሩ أم يقولون افتراه قل فأتوا ب10 سور مثله مفتريات يتواشوا وحين لما يمتى ስለሚታወቅ وادعوا من استطعتم على አሁን ادعوا شهداءكم ሳይሆን የቻላችሁትን ማንኛውንም ጥሩ እስቲ من دون الله إن كنتم صادقين أهنم الشالم مالنا سورة يونس لاي وما كان هذا القرآن أن يفترى من دون الله ولكن تصديق الذي بين يديه وتفصيل الكتاب لا ريب فيه من رب العالمين أم يقولون افتراه قل فأتوا بسورة مثله አላች አንድ ምዕራፍ 10 ይቀርና እስቲያምጡ አላቸው እዚህም ሱረቱል በቀራ ላይ ያለው ፈአቱ ቢሱረቲ ሚን مثله ነው ባይሆን እዚህ ላይ ልብ በሉልኝ ዩኑስ ላይ ያለው ቢሱረቲ مثله ነው የሚለው አልበቀራ ላይ ያለው ቢሱረቲ ሚን مثله ነው የሚለው ልዩነት እንዳለው ቅድም ተኩም ያለው ሱረቱ ዩኑስ ያለው ቢሱረቲ مثله ማለት ቁርአንን የመሰለ አንድ ሱራ አንቱ ማለት ነው አልበቀራ ላይ ያለው ግን ሚን مثله የሚለው ሚን مثل هذا القرآن ሊሆን ይችላል ቁርአኑን የመሰለ من مثل محمد صلى الله عليه وسلم ማለት ሊሆን ይችላል ያው ابن كثير የመጀመሪያውን የመረጡ ቢሆንም ማለት ነው አይ يعني من رجل أمي مثله والصحيح الأول لأن التحدي عام لهم كلهم مع أنه أفصح الأمم وقد تحداهم بهذا في مكة والمدينة مرات مع شدة عداوتهم له وبغضهم لدينه በመካም በመዲናም ይሄት ተሐዲ ቀርቦላቸዋል ሞክሩ እስቲ ተብሎ ያሁሉ ጥላቻ ያላቸው ጦር ሰብቀው ኃይል አደራጅተው ተሰባስበው እስከ መምጣት ድረስ ለማጥፋት ለመግደል እየሞከሩ ግን አንድ ሱራ እሱን የመሰለ እናምጣ ብለው አልሞከሩም ለምን ያልሞከሩት
እነሱ ፈሲሖች ስለሆኑ የቁርአን አነጋገር በሰው ችሎታ የሚቀረጽና ሚሳል እንዳልሆነ ተረድተዋል መዋረድ ነው የሚሆነው ይሄን ወዳደራለን ብንል ነው ብለው የተውት ራሳቸው هذا من فنون الاعجاز في هذا القرآن الكريم አንዳንድ ጅላጅሎች የሞከሩ ነበሩ እንደነ ሙሰይሊማ ኢብኑ ሐቢብ الكذاب ተብሎ የሚታወቀው መሐመድ ነብይ ነኝ የሚለው በነገራችን ላይ መሐመድ የሚለውን ቃል ሲጠቀም እነሱ እንደሚሉት ለማለት እንጂ በስማቸው መጥራት አደብ አይደለም ረሱል ሰለላሁ ዐለይሂ ወሰለም እንደሚሉት እላለሁ ብሎ ሞከረ ማለት ነው ምን አለ ቁርአን ወረደልኝ አለ ነብዩኝ ያለው አለ ለረሱል ሰለላሁ ዐለይሂ ወሰለም ደብዳቤ ጻፈ من مسيلمة رسول الله አለ ከሙሰይሊማ ከአላህ መልእክተኛ ብሎ ራሱን ሰየመ ይድረስ ለአላህ መልእክተኛ ለሙሐመድ አለ የሳቸውንም ሳይክድ ማለት ነው ያው ነብይ ነኝ ማለት ራሱ ክህደት ነው ግን ያው እሱ የተመኘው እኩል ሆኖ ለመገኘት ነው ከዛ ምን አለ اما بعد فان الله قد اشركني في الامر ولكن قريشا قوم يعتدون الله በነገሩ ላይ እኔንም ጓደኛ አድርጎኛል አንተ ነብይ እንደሆንክ ሁሉ እኔ ነብይ ነኝ ግን እናንተ ቁረይሾች ድንበር አላፊዎች ናቸውና አታዳምጡ ምን በኒ ሐኒፋ ስለሆንኩኛል የጎሳ ጥያቄ አድርጎ ተርፋለ ከዛ ምን አለ ቁርአኑን አንድ ሁለቱን ለመብላችሁ የሱን ትንሽ ያዝናናል الفيل وما أدراك ما الفيل له ذنب طويل ዝሆን ማለት ነው ዝሆን ምን እንደሆነ እንታውቃለህ ዝሆን እኮ ረጅም ጅራት ያለው እንስሳ ነው ረጅም ጅራት ያለው እንስሳ መሆኑ ለዚህ ዓለም ምንድነው የሚያስተምረው هل يهدي من الضلاله ويخرج من الكفر ويدخل الجنه ምን ማለት ነው ተራ ቀልደኛ እንኳን እንዲህ አይነት ቃል ከመናገር ራሱን ያከብራል يحترم نفسه ይሄ ግን እንደዛ ነው ሌላም ደግሞ መጣለና ምን አለ ያ ወበሩ ያ ወበር انما انت اذنان وصدر ወበር የሚባል ገደል ለገደል የሚሄድ ከአይጥ ከፍ ያለ እንስሳ አለ ሽኮኮ ይባላል በአማርኛ አንተ ማለት በቃ ጆሮና ደረት ብቻ ነህ ይለዋል የሚያነጋግረው በኔ አደምን ሳይሆን ወበርን ሆኖ አረፈ ማለት ነው ይህ አይነቱ በአረቢያ ላይ ለመሳቂያ ከመሆን ያለፈ አልነበረም حتى ጎሳዎቹ እሱ ጋር የቆሙትና አቡበክር ሲዲቅ ኸሊፋ በሆኑ ጊዜ የተዋጉት ምንድን ነበር የሚሉት كذاب ربيعه خير من صادق مضر የረቢዓ ጎሳ ውሸታም ከሙደር ጎሳ እውነተኛ ይሻለናል እንደ ውሸታም ቢሆንም የኛኑ ዘር ነው ምናከብረው ነው ዑንሱሪየቱን በኺራ ዘረኝነትን ብቻ ነው ይዘው የተነሱት ማለት ነው እንግዲህ ከዛ አንስቶ በእخوان الصفا የሚባሉ የሺዓ ቡድኖች ነበሩ የቋንቋ ሊቆች ነበሩ በግዳድ አካባቢ ላይ ተደብቀው የሚሰሩ አንድ ኪንዲ የሚባል የነሱ የስነ ጽሁፍ ሊቅ አናገሩት ያው በቁርአን ስለማያምኑ ማለት ነው ሙልሂዶች ናቸው ሰዎቹና ይሄ ቁርአን እስቲ እሱን የሚመስል ነገር አንተ ብትሞክርልን ምን አለ ቋንቋ ጥበብ እንደሆነ ተሰጥተሃል አሉት አንድ ወር ነው ምናምን የሆነ ጓዳ ውስጥ ገብቶ ሲሞክር ከረመና ከዛ ወጥቶ ሲያበቃ እናንተ ሰዎች ይሄን ነገር ባናደርገው ይሻለናል መዋረድ እንጂ ትርጉም የለውም ብሎ ወጣ ይላሉ فالحاصل አሁንም ተሐዲው እንዳለ ነው ቁርአንን የመሰለ ነገር ማምጣት የሚችል አካል ካለ መሞከር ይችላል የመሰለ ሲባል በሁሉ መልኩ በህግጋቶቹ በአስተምሮቱ በስነ ጽሁፍ ውበቱ በኩል المجالات ቁርአን የመሰለ ፍጹም ማምጣት አይቻልም ማለት ነው فالقرآن معجز كسو አቅም በላይ የሆነ ቃል ለ1400 ምናምን አመታት ተጠንቶ ተመራምረውበት እስካሁን ድረስ አዋቂዎች ደፍረው حتى ما ያምኑበትም ጭምር ያልሞከሩት ነገር ነው አላህ Subhanahu Wa Ta'ala ከወዲሁ ያውቀዋል فإن لم تفعلوا ولن تفعلوا አለ ካላደረጋችሁ አለና መቼም ምን ጊዜም ማታደርጉትም አውቀዋለሁ فاتقوا النار አላቸው ለኩንስ ድንበር ከማለፍና በፈጣሪ ላይ ከማፍጠጥ ከማንጋጠጥ እሳትን ተጠንቀቁ ነገሩ ቀልድ አይደለም ጀሃነም አዘቅት የሚያወርድ ወንጀል ነው እየሰራችሁ ያላችሁት ያቺ እሳት ደግሞ
እንደ ዛሬው በእንጨት አይደለም የምትቀጣጠለው ወቁዱሃ الناس ማገዶዋ ሰዎች ናቸው والحجاره ድንጋዮች ናቸው ለድንጋዮች ደግሞ ምንድነው የሚያደርጉት እዚህ ዱንያ ላይ የሚያመልኳቸው ድንጋዮች ነገ አብረዋቸው ጀሃነም ይገባሉ ድንጋዮቹ እየተቀጡ ሳይሆን ለከሃዲያኖቹ መቀጫ ይሆናሉ እነሱ ራሳቸው ግለው ለነሱ መጠበሻ ይሆናሉ ማለት ነው uiddat lilkafirin ለከሃዲያን ነው የተዘጋጀችው في الاصل ምናልባት ከሙእሚኖች መሐከል ወደ ጀሃነም በጥፋቱ የሚወርድ ከሆነም መደበኛ ቦታው አይደለችም እቺ ለሷ አይደለም የተዘጋጀችው አንዳንድ የካፊሮችን ባህሪ ስለተላበሰ ግን ትንሽ ተቀጥቶ ነው የሚወጣው ማለት ነው نعم ቀጥሉ ማይክ አለቀኩም وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون إن الله لا يستحيي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون مايك فري وعملوا الصالحات እነዛን ያመኑትን ሰዎች አብስራቸው መልካም ስራዎችንም የሰሩትን أن لهم جنات تجري من تحتها الأنهار በስሮቿ ጅረቶች የሚፈስባት ጀነት ለነሱ እንደተዘጋጀችላቸው كلما رزقوا منها من ثمرة ከርሷ ላይ ከፍራፍሬዎች በተለገሱ ቁጥር رزقا ሲሳይን قالوا هذا الذي رزقنا من قبل ይሄማ ያ ቀደም ሲል ተሰተነው የነበረው ነው ይላሉ وأتوا به متشابها ተመሳሳይ ተደርጎ ነው የተቀረበላቸው ولهم فيها أزواج مطهرة ለነርሱም በሷ ውስጥ ንጹሃን የሆኑ ባለቤቶች አሏቸው وهم فيها خالدون እነሱም በሷ ውስጥ ዘውታሪዎች ናቸው አለ إن الله لا يستحيي الله آيافرم أن يضرب مثلا مثالين كما درج ما منم نجر بعوضة فما فوقها تنينم هنا كرصاب لا يهنن فأما الذين آمنوا أن الزا يأمنوا تسوت ما فيعلمون أنه الحق من ربهم رسوك جيتات شوب كل هنا أونت مهنون يوقتل وأما الذين كفروا أن الزا يكادوا تدقموا فيقولون ماذا أراد الله بهذا الله بزيه من دن يشاو يلالو لما كادنا
ላለመቀበል ፈልገው مثلا ከምሳሌ በኩል ይሄንን ደግሞ ምን ሊልፈልጎ ነው يضل به كثيرا በርሱ ብዙ ሰዎችን ያጠምበታል ويهدي به كثيرا ብዙ ሰዎችንም ደግሞ ይመራበታል وما يضل به إلا الفاسقين አመፀኞች ወይም እንቢተኞች ከተዛዝ የወጡ ሰዎችን እንጂ አያጠምበትም الخارجين عن الطاعة الذين ينقضون عهد الله النظام يا الله قال كدان يميافرسو يهون من بعد ميثاقه كاتنكروا بحالا ويقطعون ما أمر الله به أن يوصل እንዲቀጠል አላህ ያዘዘበትንም የሚቆርጡ ويفسدون في الأرض በምድርም ጥፋትን የሚያስፋፉ أولئك هم الخاسرون እነዚያ እነሱ ናቸው ከሳሪዎች وبشر الذين آمنوا ያመኑትን ሰዎችና وعملوا الصالحات መልካም የሰሩ ሰዎችን አብስራቸው ለምን እዚህ ቦታ ላይ ቢሻራው ወይም ደግሞ በስራቱ መጣ ካላችሁ ባለፈው አንቀጽ ውስጥ ለከሃዲያን የተዘጋጀው ጥብቅ ኩነኔና ቅጣት ከተነገረ በአንጻሩ ደግሞ ለሙእሚኖች የተዘጋጀው መነገሩ አስፈላጊ ስለሆነ ነው ቁርአን እንደዚህ ነው ጠሪቃው ስለ ጀሃነም ከተናገረ በጎን ስለ ጀነት ይናገራል ስለ ከሃዲያን ከተናገረ በአንጻሩ ስለ ሙእሚናን ይናገራል ክፉ ነገርን ካወገዘ ጥሩ ነገርን ደግሞ አድንቆ ጥቅሙ ምን እንደሆነ ያስተምራል የመጣው ከክፉ ለማስጠንቀቅና በመልካም እንድንታነጽ ለማድረግ ስለሆነ ማለት ነው كهديانن فاتقوا النار التي وقودها الناس والحجارة أعدت للكافرين ما قدوا سوچنا ድንጋዮች የሆነች ለከሃዲያን ተዘጋጀችን እሳት ተጠንቀቁ ካለ በኋላ ለምእመናንሳ ምን ተዘጋጅቶ ይሆን ብሎ የአማኝ ልቦና መንጠልጠሉ የማይቀር ነገር ነው ስለዚህ ወዳጆችንም አብስርልኝ ይያለ ነው بشر الذين آمنوا على يأمنوا بمن آمنوا بما أمر الله أن يؤمنوا به الله ان يأمنوا بت بعززاتهم بمجمرة الرجاء بس يأمنوا كذام بملكتنيوچو كذام ملكتنيوچو يزو بمتوت نجر يأمنوا مالنا بالجنة والنار والصراط والحساب والميزان انجليز زرزرو يا إيمان تفاصيل بقرآن وسط بسفيه تنقرنا له እዚህ ቦታ ላይ ግን አመኑ ብሎ ነው በተክሉ የተናገረው ማለት ነው ማመን ማለት በቀልብ ብቻ ሳይሆን በተግባርም መደገፍ ስለሚገባው ከዛ ቀጥሎ ምን አለ ወአሚሉ ሷሊሃት ጥሩ ስራዎችን የሰሩ አለ ለነሱ ብስራት ንገርልኝ ምንድነው ብስራቱ ጀነት ተዘጋጅቶላችኋል ያቺ ጀና ደግሞ በስሯ የተለያዩ ጅረቶች ይፈሱባታል أنهار من ماء غير آسن يالكرفا كهنوها وأنهار من لبن لم يتغير طعمه يالتكير كهنا وتت تكوس وتت مالنو وأنهار من خمر اللذة يمتطافط كهنچم خمر يماتاسكر لمالتنو لذة ميلو ركاتا واله طعمه واله سكارو دمو يلم لا فيها غول ولا معناها ينزفون وأنهار من خمر اللذة للشاربين وأنهار من عسل مصفى كتتعرى وتتم يهونو جرتوج انجلي جنتوس وهاوم بجرتنا مفسو مالوم وتتم بجرت فسال انجي كلام طالبو كنبتان نبو አይደለም ማለት وقد ثبت في الحديث الذي أخرجه الإمام ابن أبي حاتم عن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وآله وسلم أنهار الجنة تفجر من تحت تلال أو من تحت جبال المسك يجنة جراتوج كمسك ترارا سر نو يمي فالكوتر ترارهم راسو مسك نو
ኩለማ ሩዚቁ አሁን ይሄ የመጠጡ አይነት ነው እንግዲህ ተጅሪ ምን ተحت الانهار የሚለው የምግቡን አይነት ደግሞ እንግዲህ የተለያዩ ፍራፍሬዎች አሉ ኩለማ ሩዚቁ من ثمره منها من ثمره رزقا ከጀነት ፍራፍሬዎች አንድ ነገር ሲለገሳቸው ይሄንማ ቀደም ሲል በልተነዋል ይላሉ ቀደም ሲል ማለት ምንድነው ዱንያ ላይም እንዲህ አይነት ነገር እንበላ ነበር ማለት እዚህ ዱንያ ላይ ያሉ ስሞች በስም ደረጃ እዛ ጀነት አሉ ጣዕሙና ውበቱ ሁሉ ነገሩ ግን ይለያል كما قال عبد الله بن عباس رضي الله تعالى عنه ما في الدنيا مما في الجنة إلا الأسماء ጀነት ውስጥ ካለው ኒዕማ ውስጥ ዱንያ ላይ የመጣ አንድም የለም ከስም በስተቀር ብርቱካን ሙዝ ሊባል ይችላል ግን ይሄ በስም ደረጃ የሚጠቀመው እንጂ ጀነት ውስጥ ያለው ይሄ ዱንያ ላይ ካለው ጋራ ይመሳሰላል ማለት አይደለም هذا الذي رزقنا من قبل የሚለው አንዱ ተፍሲር እንግዲህ ዱንያ ላይ ተጠቅመነዋል ይሄን የመሰለ ነገር እንበላ ነበር ማለታቸው ነው አስታወሱት ሲያውት ማለት ነው هذا روي عن ابن مسعود وغير واحد من الصحابة ويدمو من قبل ملوت እዚያው ጀነት ውስጥ ትላንትና ተመግበውት የነበረ ነገር ዛሬ ደግሞ ሲመጣ ተመሳሳይ ስለሆነ የማቀደም ሲል አግኝተነዋል ነበር ይላሉ ይቀየርልን አይነት ነገር ነው የፈለከው ሊቀየር ይችላል ፊያማት ማተሽተሂህ الانفس ግን ይሄንኛውንም ሳትቀምሰው እንደዛ አትበል ኩልሁ ያ عبد الله فاللون لونه والطعم غيره ይሏቸዋል እስቲ ብላው መጀመሪያ መልኩ የቀድሙን ሊመስል ይችላል ጣዕሙ ግን ይሄ ለየት ያለ ነው ይላል እና ያንዳንዱ ምግብ ሲቀየርላቸው ከተለየ ጣዕም ጋር ነው የሚሆነው ማለት ነው قال ابن جرير وقال آخرون بل تأويل ذلك هذا الذي رزقنا من ثمار الجنة من قبل هذا لشدة مشابهة بعضه بعضا ከፊሉ ጋራ ተመሳሳይ ነው ሁሉም ጥሩ ነው የሚናቅ የሚጣል የለም በአንድ መልክ ደግሞ እጅግ በጣም የተለያየ ጣዕም ያላቸው ምግቦችን አላህ ያመጣል فتقول الملائكة كل فاللون واحد والطعم مختلف መልኩ አንድ ነው ጣዕሙ ግን ፍጹም የተለያየ ነው ይላል وأتوا به متشابها أي في اللون መልኩ ተመሳሳይ ነው وليس بمتشابه في الطعم ሲቀመስ ግን የሚመሳሰል ሆኖ አይገኝም ማለት ነው መልኩ የተለያየ የለም ማለት ሳይሆን በአንዱ መልክ ብዙ አይነት ጣዕም አለ ለማለት ነው ይሄ አላህ እንግዲህ የጀናት ሰው ይበለንና ያንን ከሚቀምሱት ያደርገን ምግብ ተበላ መጠጥ ተጠጣ አገሪቱ ጀነት ናት ያማረ ኑሮ እየኖሩ ነው ያሉት ሌላ የሰው ልጅ የሚፈልገው ነገር አለ ምንድነው ትዳርም አለ ወለሁም فيها ازواج ባለቤቶች አሏቸው አለ ሙጠሐረቱ የጸዱ ንጹህ የሆኑ ናቸው ቆሻሻ የሌለባቸው አጠቃላይ የጀነት ሰዎች እንደዛ ናቸው ወንዱም ቢሆን ሽንት ቤት መሄድ የለም እንደዚህ እንደ ዱንያው ላይ ቆሻሻ አይወጣም የሚበሉት ነገር በትንፋሽ ነው ተበትኖ የሚሰረፍላቸው መንይ የለም ሴቶችም ደግሞ የወር አበባ ማየት የወሊድ ደም እዚህ ዱንያ ላይ የሚያዩዋቸው ስቃዮችና መንገላታቶች እዛ ፈጽሞ የሉም ስለዚህ ከዛ ነገር የተጠሃሩ ናቸው ማለት ነው ወይ ደግሞ ሙጠሐረቱ ማለት ከመጥፎ ባህሪ የጸዱ ናቸው ከጭቅጭቅና ንትርክ የጸዱ ናቸው ቀድሞ ጀነት ውስጥ ጭቅጭቅ ስለሌለ እዚህ ዱንያ ላይ የፈለገ የተመቻቸ ኑሮ ያላቸው ሰዎች ቢሆኑ መሐከላቸው ደግሞ ቁርሾ ይኖራል አንዱን ችሎ ሊሆን ይችላል ደካማ ጎኖችን አልፎ ሊሆን ይችላል አብሮ የሚኖረው እዚያ ግን እንደዛ የሚባል ነገር አይኖርም ምንድነው የሚሆነው لا يسمعون فيها لغوا ولا تأثيما إلا قيلا سلاما سلاما ውድቅ ነገር የማይረባ ነገር አይሰሙም ሰላም መባባል ካልሆነ በስተቀር አንዱ ለአንዱ ሰላምታ መስጠት تحيتهم فيها سلام دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين يا እንግዲህ እንዲህ ያማረ ኑሮ ይሰጣቸዋል ለሙእሚኖች ሌሎቹ በአንጻሩ
የሳት ማገዶ ሆነው ሲሰቃዩ ለሙእሚኖች ደግሞ እንዲህ የተድላ ኑሮ አላህ ያጎናጽፋቸዋል አለ ኑሮ የቱስ ጥሩ ነበረች ምን ይደረጋል ሞት አለ እንዳትል ደግሞ ሞት ራሱ ይሞታል ሞት ይገደላል ብለዋል እንግዲህ በሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ ምን አለ وهم فيها خالدون እነሱ በዛች ጸጋ ውስጥ ወይም በጀነት ውስጥ ዘውታሪዎች ናቸው هذا من تمام النعم فإنهم مع هذا النعيم في مقام أمين من الموت والانقطاع ሰላማዊ የሆነ መኖሪያ ውስጥ ነው የሚኖሩት ሞትም ሆነ መቋረጥ ስጋት የለም ምግቡ ያልቃል መጠጡ ያልቃል ኑሮው ይደፈርሳል ኢኮኖሚው ይቃወሳል የሚባል ነገር የለም إن المتقين في مقام أمين في جنات وعيون كذلك وزوجناهم بحور عين يدعون فيها بكل فاكهة آمنين عندما لو بل إلى أنكس في مقام أبدي سرمدي ينعمون زلالم يتتاكمون ينورالو مالتنا اللهم وفقنا الجنة إن الله لا يستحيي أن يضرب مثلا الله ምሳሌ ማድረግን አያፍርም ይላል ማ የሚለው ሸይአን ማለት ነው ምንንም ነገር ምሳሌ ማድረግ የሚያሳፍረው የለም بعوضة فما فوقها ትንኝም ሆነ ከሷ በላይ ያለ ነገር ይሄ አያ ሰበበ ኑዙል አለው ባለፉት አናቅጾች ሱረቱል በቀራ ላይ የቀራናቸው ለሙናፊቆች የተሰጡ ምሳሌ አሉ مثلهم كمثل الذي استوقد نارا እሳት ያነደደ ሰው ዙሪያውን አበራ ከዛ ጨለመ የሚለው ምሳሌ አለ ከዛም አው ከሰይብን من السماء ከሰማይ የሚወርድ ዝናብ ምናምን ሲባል ሙናፊቆች ምን አሉ መቼም ለትችት ነው እንግዲህ ሙናፊቆች የተቀመጡት ምላሳቸው እንደ ጦር የሰላ ነው ሰለቁኩም بألسنة حداد ብሎ እንደገለጸው የተሰሉ በሆኑ ምላሶቻቸው ተገትጓቸዋል እንዳለው በሌላ አንቀጽ እንደዛ ስለሆኑ ይህን አያ ሲሰሙናሉ الله اعلى واجل من ان يضرب هذه الامثال አላህን ያከበሩ መስለው የአላህን አንቀጽ ይክዳሉ እንዲህ አይነት ምሳሌዎችን ከመስጠት አላህ የላቀ ነው ከፍ ያለ ነው ምንም ያሳፍር ነገር አለው በምሳሌ ማስተማር ምሳሌ ነገሮችን ለመግለጽ ነው ቢፈልግ ጉንዳንን ቢፈልግ ሌላ ነገር ማድረግ ይችላል አላህ አላቸው ማለት ደግሞ ምሳሌ የተጠቀሳቸው ነገሮች ሁሉ በጣም ድንቅ ናቸው እንደውም የቁርአንም ምሳሌ አዋቂዎች ብቻ ናቸው የሚረዱት تلك الامثال نضربها للناس وما يعقلها الا العالمون الى الله سبحانه وتعالى ወይም እቺ አያ የወረደችው ቀታዳ እንዳሉት ደግሞ لما ذكر الله العنكبوت والذباب ሸረሪትና ዝንብ በቁርአን ተጠቅሰው የሰሙ ጊዜ ሙሽሪኮች ما بال العنكبوت والذباب يذكران ደግሞ ሸረሪትና ዝንብ ደግሞ ይወደሱ ገባሳ ይወሱ ጀመረሳ ምን ሆነ ለምንድነው ብለው መተቸት ጀመሩ አላህ እነዚህ ምሳሌዎች ያደረገው የሽርክን ደካማነትና ማይረባ መሆን ለመግለጽ ነው ለምሳሌ ሸረሪትን አስመልክቶ የመጣው አያ مثل الذين اتخذوا من دون الله أولياء كمثل العنكبوت اتخذت بيتا وإن أوهن البيوت لبيت العنكبوت لو كانوا يعلمون እነዚያ ከአላህ ሌላ አማልክቶችን ያዙ ሰዎች ምሳሌያቸው ቤት እንደ ሰራች ሸረሪት ነው አለ ከቤቶች ሁሉ ደካማ የሸረሪት ቤት ነው ንፋስ የሚያፈርሰው ምንም አላፊ አግዳሚ የሚበጣጥሰው ሸረሪት ደክማ አድርታ በቀላሉ የሚፈራረስ ነገር ነው ሽርክም እንደዛ ነው ጭብጥ የሌለው ነገር ነው ሰው እንዴት ለድንጋይ ለእንጨት ለሰው ለሐሳብ ለቁሳቁስ ለኸያል ለሃዋ እንዴት ያመልካል ምን ስለሆኑ ነው የሚመለኩት እነዚህ ነገሮች ይሄኮ ማለት የሸረሪት ቤት ማለት ነው ይላል وان اوهن البيوت لبيت العنكبوت لو كانوا يعلمون ይሄ ድንቅ ምሳሌ ነው ሌላው ዝንብ የተነሳችበትም قال الله تبارك وتعالى يا ايها الناس ضرب مثل እናንተ ሰዎች ሆይ እነሆ ምሳሌ ተደረገላችሁ ይላል فاستمعوا له أدمتت إن الذين تدعون من دون الله لن يخلقوا ذبابا
እነዚያ ከአላህ ሌላ የምታመልኳቸው ነገሮች ዝንብን እንኳን የማይፈጥሩ ናቸው አረ የምን መፍጠር وإن يسلبهم الذباب شيئا لا يستنقذوه منه ዝንብ አንድ ነገር ቢነጥቃቸው እንኳን ከዝንብ እጅ ማዳን አይችሉም ዛሬ ግዙፍ አውሮፕላኖችን ፈጣን አውሮፕላኖችን ግዙፍ መርከቦችን የሚያንቀሳቅሱ ዓለምን የሚያምሱ ታላላቅ የተባሉ መሪዎች አፍንጫቸው ላይ ዝንብ ቁጭ ብላ ላስ አድርጋ የሆነ ነገር ብትሄድ መሳሪያ ደቅነው ማዳን አይችሉም ተመልከት እንግዲህ የሰው ልጅን ድክመት ማለት ነው አማልክቶቹ ደግሞ ምን ባቢ አውላ የሚመለኩት ጣዖቶች ዝም ብላቸው ላይ አርፎ የፈለገውን ነገር አድርጎ ቆሻሻም ጥሎባቸው ቢነሳ መከላከል አይችሉም አምላኪዎቹም እንደዚሁ ضعف الطالب والمطلوب ፈላጊውም ተፈላጊውም ምንኛ ደካማ ነው የሚለው እና ይሄ ምሳሌ ምኑ ከፋና ነው الله أجل من أن يضرب هذه الأمثال يمتلوت እነዚህን ምሳሌዎች ከመጥቀስ አላህ ያላቀ ነው አላህን ያላቃችሁ መስላችሁ የአላህን አንቀጽ የምትክዱት ለምንድነው አላህ እንደውም ምሳሌዎችን ያደርጋል لا يستحي አያፍርም በዝንብ ምሳሌ የሽርክን ደካማነትና አይረቤነት መግለጹ ተሐፉት الشرك وتساقطه በዚህ መልኩ መግለጹ ድንቅ ጥበብ ነው بعوضة فما فوقها ምለው ላይ ሁለት ተፍሲር ነው ያለው ከሷ በላይ በምን في الصغر በትንሽነት የሚበልጣት ማለት ነው ብሎ ይፈሰራሉ እንግዲህ ትንሽ በጣም ትንሽ ነገር ናት ከሷም የሚያንስ ነገር ምሳሌ ላደርግ አላህ Subhanahu Wa Ta'ala ምንም የሚከለክለው የለም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውም ብዙ ጊዜ በትንኝ ምሳሌ ይሰጡ ነበር وقد جاء في الحديث لو كانت الدنيا تزن عند الله جناح بعوضة ما سقى كافرا شربة ماء دنيا الله ዘንድ የትንኝን ክንፍ የምትመዝን ብትሆን ኖሮ እንግዲህ ከፊል አካል ነው ክንፍ ያቺ ትንሿ ትንኝ ክንፍ አላት ትበራለች እነዚህ ግን አምላኪዎቹም አማልክቶቹም መብረር አይችሉም لو كانت الدنيا تزن عند الله جناح بعوضة لما سقى الكافر شربة ماء ለካፊር አንድ ጉንጭ ውሃ ማያጠጣም ነበር ማለት ነው ስለዚህ ከሷ ያነሰ ተብሎ ተፈስሯል والقول الثاني فما فوقها في الكبر ከሷ ከፍ ያለ ማለት ነው لانه ليس شيء احقر ولا اصغر من البعوضة كبعوضة ያነሰ ነገር ምንም የለም ነው የሚሉት ሱስ አለ እነሱ በደረሱበት መልኩ ነው የተናገሩት እንጂ ማለት ነው فأخبر الله سبحانه وتعالى أنه لا يستصغر شيئا يضرب به مثلا ولو كان في الحقارة والصغر كالبعوضة بتنشنتو عند ትንኝ እንኳን ቢሆን አላህ እሱን ምሳሌ አድርጎ ለማስተማር የሚያሳፍረው ነገር የለም ይላል ከፍ ያለም ደግሞ ምሳሌ የተደረጋል ለምሳሌ ዛፍን ለተውሂድ ፍሬያማ ዛፍ ምሳሌ ተደርጎ ተጠቅሷል ألم ترى كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء ألايهم እንዴት አላህ ምሳሌ እንዳደረገ ጥሩ ንግግር እንደ ጥሩ ዛፍ ስሯ በመድር ውስጥ የጠለቀ ጫፋ ወደ ሰማይ የዘለቀ የሆነችን ዛፍ ምሳሌ ያደረገ ተውሂድም እንደዚህ ናት እየለመለመች የተስፋፋ ይሄዳል ማለት ነው በአንጻሩ ደግሞ ኩፍርን አላህ Subhanahu Wa Ta'ala እንደዚሁ መስላ ወሰሉ ከሊመትን خبيثة كشجرة خبيثة بتثبت من فوق الأرض ما لها من قرار ቁርአን ውስጥ እንግዲህ ብዙ ምሳሌዎች አሉ ሰው ምሳሌ የተደረገበት አለ ضرب الله مثلا عبدا مملوكا لا يقدر على شيء ومن رزقناه منا رزقا حسنا الى غير ذلك من الامثله ምሳሌዎች ነገሮችን ግልጽ ያደርጋሉ ምሳሌዎችን መረዳት ደግሞ የአዋቂነት መገለጫ ነው كما قال الله تبارك وتعالى وتلك الامثال نضربها للناس وما يعقلها الا العالمون ዓሊሞች እንጂ ማንም አይረዳቸውም ማለት ምን ያህል ድንቅ እንደሆነ ማለት ነው ዝንብ ለብቻዋ የሚያጠኑ ሰዎች ስለ ዝንብ ብዙ ነገር ሊነግሩ ይችላሉ ይሄ ምሳሌ ለምን እንደተመረጠ ዛሬም ሳይንስ
የሚያጠኑ ሰዎች ብዙ ነገር እያወሩ ነው ያሉት ስለ ትንኝ የሚያጠኑ ሰዎች ትንኝ አፈጣጠሯ በጣም ለየት ያለች ብዙ እግሮች አሏት ውስብስብ የሆነ አፈጣጠር አላህ እንደፈጠራት ነው የሚጠቅሱት አላህ Subhanahu Wa Ta'ala እንግዲህ ያለ ነገሩ ምሳሌ ያላደረጋትም ማለት ነው እንግዲህ ካፊሮች በዚህ መልኩ ብሽታቸውን እየነዙ የማይጠቅም ጥያቄ ሲያነሱ فأما الذين آمنوا فيعلمون أنه الحق من ربهم አማኞች ግን ከጌታቸው በኩል የመጣ እውነት መሆኑን ያውቃሉ يعلمون أنه كلام الرحمن أنه لا يأتيه الباطل من بين يديه ولا من خلفه باطل ከፊት ከኋላ እንደማይመጣበት በእርግጠኝነት ያውቃሉ ማለት ነው وأما الذين كفروا فيقولون ماذا أراد الله بهذا مثلا ምንድነው አላህ በዚህ ምሳሌ ከመሳሌ በኩል በዚህ የፈለገበት ምንድነው ደሞ ዝም ብለ ምን ተነሳች ደሞ ትነኝ ለምን ተነሳች ሸረሪት ለምን ትነሳለች እያሉ እዚህ ቦታ ላይ ቆመው ጥያቄ ያበዛሉ የማይጠቅማቸውን አለ يضل به كثيرا الله በርሱ ብዙ ሰዎችን ያጠማል ሙናፊቆችን ማለት ነው ማለት በቁርአን ማለት ነው ማለት ቁርአን ሊያጠም አይደለም የመጣው ግን ሰዎች የሚመሩበትን ነገር አቀባበላቸው የከፋ ስለሆነ ሰበብ الضلال ሆነባቸው فيزيد هؤلاء ضلاله الى ضلاله ለዚህ ሙናፊቃን ጥመታቸው ላይ ጥመት ይጨምርባቸዋል ባለፈው አንቀጽ እንዳየነው فزادهم الله مرضا له በሽታ ጨመረላቸው اما الذين كفروا فزادتهم رجسا الى رجسهم الى ሌላ ደግሞ አንቀጽ ላይ ማለት ነው በቆሻሻቸው ላይ ቆሻሻ ይጨምራሉ ምርጫቸው ያ ነውና በዛው ላይ ነው እየጨመሩ የሚሄዱት ويهدي به كثيرا ብዙ ሰዎች እንደሞ አላህ Subhanahu Wa Ta'ala ሂዳያ ይሰጥበታል ሰበብ الهدايه ይሆናል የመጣበት ዓላማም ይሄ ነውና ነገር ግን ማን ነው በቁርአን ሰበብ የሚጠመው ሂዳያ ማግኘት ሲገባው የምትል ከሆነ وما يضل به الا الفاسقين ቀድሞውኑ ፋሲቆችን ነው የሚያጠምበት هم اصلا فسقوا فزادهم الله فسقا وضلالا ድሮም ፈስቀው አላህ Subhanahu Wa Ta'ala ያንን ነገር ጨመራቸው ባሉበት ነገር ላይ ጭማሪ እየሰጣቸው ሄደ ማለት ነው ከዚህ በፊትም እንዳሳለፍነው فلما زاغوا ازاغ الله قلوبهم እንደሚለው ነው የራሳቸው የሥራ ውጤት ነው ፋሲቅ ማን ነው ፋሲቅ የምትል ከሆነ ደግሞ ሱብሃንአላህ ቁርአን ራሱን በራሱ ያፍታታ እንዴት እንደሚሄድና يفسر بعضه بعضا የተባለው እንዴት እንደሆነ እናያለን الفاسقين قال በኋላ ፋሲቆች ግልጽ እንዲሆኑልን ባህሪያቸውን መተንተን ጀመረ الذين ينقضون عهد الله እነዛ የአላህን ቃል ኪዳን የሚያፈርሱ ናቸው ፋሲቅ ማለት الفاسق هو الخارج عن الطاعه ከትእዛዝ የወጣ አመፀኛ እንቢተኛ ማለት ነው የአላህን ቃል ኪዳን የሚያፈርሱ እመኑ ሲላቸው በመላሳቸው አምነናል ካሉ በኋላ ዞሮ ደግሞ በአንድ ራስ ሁለት ምላስ እንዲሉ ኩፍርን የሚያንጸባርቁ የአላህን ቃል የሚያፈርሱ እነሱ ናቸው ይቺ ሲፋ የሙናፊቆች ብቻ ሳይሆን የካፊሮችን ጭምር ናት በሌላ አንቀጽ ሱረቱ الرعد ላይ እንደሚለው አፈመን يعلم انما انزل اليك من ربك الحق كمن هو اعمى ከጌታ ወዳንተ የወረደው እውነት መሆኑን የሚያውቅ ሰው እውር እንደሆነው ሰው ይሆናልን انما يتذكر اولو الالباب الذين يوفون بعهد الله ولا ينقضون الميثاق ይሄ የሙእሚኖች በተቃራኒ ባህሪ ነው የተከሰው አፍዋን ሙእሚኖች የአላህን ቃል ያሟላሉ ቃልን አያፈርሱም والذين يصلون ما امر الله به ان يوصل እንዲቀጥል ያዘዘውን የሚቀጥሉ ናቸው ويخشون ربهم ጌታቸውን ይፈራሉ አለ በአንጻሩ እዛው ሱረቱ الرعد ላይ የካፊሮችን ሲናገር والذين ينقضون عهد الله من بعد ما ميثاقه ويقطعون ما امر الله به ان يوصل ويفسدون في الارض እንዲቀጥል አላህ ያዘዘውን የሚቆርጡ በምድር ላይም ጥፋት የሚያስፋፉ اولئك لهم اللعنه ولهم سوء الدار ለነሱ እርግማን የተረጋገጠ ይሆናል የከፋ መኖሪያ የከፋ አገርም ለነሱ ነው ይላል
እዚህ ቦታ ደግሞ ምን አለ ويقطعون ما امر الله بأن يوصل ويفسد في الارض ካለ በኋላ اولئك هم الخاسرون እነሱ ናቸው ከሳሪዎች ሙእሚኖችማ አትራፊዎች ናቸው ባለፈውም ስለ ሙናፊቆች ሲናገር فما ربحت تجارتهم ብሏል ንግዳቸው አትራፊ አልሆነችላቸውም ብሏል እዚህ ደግሞ ከስረዋል ይላል የከሰሩት ገንዘብን አይደለም ወይም የትኛውንም ዓለማዊ ጥቅም ሳይሆን ራሳቸውን ነፍሳቸውን ነው የከሰሩት خسروا انفسهم واهليهم يوم القيامه الا ذلك هو الخسران المبين ግልጽ የሆነ ኪሳራ ማለት ደግሞ ይሄ ነው ይላል እንግዲህ ሰዓታችንም ያለቀ ነው ያለው እንደውም ትንሽ ገፋ አድርገናል ለዛሬው እዚህ ላይ ይበቃናል ጥያቄዎች ካላችሁ መጠየቅ ትችላላችሁ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك